አሰልጣኝ ሚኬል አርቴታ ከካይ ሃቨርት ጋር በመሆን የዛሬውን ጨዋታ እጅግ ተጠባቂ የሆነውን ጋዜጣዊ መግለጫ ሰጥተዋል። እሳቸውና እንግዲህ የቀድሞ የባየር ሊቨርኩሰን ተጫዋች የነበረው አሁን ደግሞ የመድፉ ደጀንና ወሳኝ ተጫዋች የሆነ ካይ ሃቨርት አንድ ላይ ሆነው ነው ጋዜጣዊ መግለጫውን የሰጡት። አርቴታ በመግለጫቸው ስለተጎዱ ተጫዋቾች፣ ስለ ሻምፒዮንስ ሊግ ዋንጫ፣ ስለ ዛሬው ዋንጫ፣ ስለ ቪክተር ዮኮሬሽ አንስተዋል። ካይ ሃቨርትም እንግዲህ ስለ በርካታ ጉዳዮች አንስቷል። እያንዳንዱን ጋዜጠኞቹ የጠየቋቸውን ጥያቄና አርቴታና ሃቨርት የመለሷቸውን መልሶች ወደ እናንተ እንደተለመደው በአማረ መልኩ የማደርሳችሁ ነው የሚሆነው። እንግዲህ እንደተለመደው በአማረ መልኩ ወደ እናንተ መረጃዎቹ ይቀርባሉ። ከእናንተ የሚጠበቀው ሰብስክራይብ ማድረግ፣ ላይክ እና ሼር ማድረግ ነው። በቀጥታ እስኪ ወደ መረጃዎቹ እንሂድ። እንግዲህ የመጀመሪያ ለአርቴታ ከጋዜጠኞቹ የቀረበላቸው ጥያቄም አሁን ወደ ጥሎ ማለፍ ምዕራፍ ተሸጋግረናል። ስለዚህ ለተጫዋቾችህ የምታስተላልፈው መልእክት ይለወጣል ወይ? ምድብ ላይና ጥሎ ማለፍ ላይ ሲሆን ለተጫዋቾች የምትመክረው ምክር ይቀየራል ወይ ተብሎ የጠየቀው አርቴታ አዎ፣ የውድድር ዘመኑ ሁለተኛ ክፍል ነው። አሁን በትክክል የምንጀምረው ምን ሊመጣ እንደሚችል ደግሞ እናውቃለን። ምድብ ላይና የመጀመሪያው ሲዝን ላይ ሲሆን ነገሮች ቀለል ብለው ይመጣሉ። አሁን ግን ሁሉም ነገር የሞትና የሽረት ጉዳይ ነው። ወይ ውስጥ ነህ ወይ ውጪ ነህ፣ ወይ ትወድቃለህ ወይ ታልፋለህ። ስለዚህ በእነዚህ የጥሎ ማለፍ ጨዋታዎች ጊዜ ለተጫዋቾች የምሰጠው ምክርና መልእክት ይለያያል። ነገ በጣም ጎበዝና እጅግ ጠንካራ ከባድ ከሆነ ቡድን ጋር ነው የምንጫወተው። ለመሳሳት ምንም አይነት እድል የለንም። አንዴ ከተሳሳትን ማረሚያ ጊዜ ስለሌለ በነገው ጨዋታ ተጫዋቾቼ እጅግ በጣም ጠንካራ እንዲሆኑ እመክራቸዋለሁ ሲል አርቴታ ካሁን በኋላ ያሉ የጥሎ ማለፍ ጨዋታዎች የሻምፒዮንስ ሊግም ሆኑ ሌሎች ጨዋታዎች የሞት ሽረት ጉዳይ እንደሆኑና ለመሳሳት እድል እንደሌለ ለማረምም ጊዜ እንደሌለ አስጠንቅቀዋል ማለት ነው። ሌላኛው እንግዲህ ከጋዜጠኞቹ የቀረበላቸው ጥያቄ ማርቲን ኦዴጋርድ ይሰለፋል ወይስ አይሰለፍም የሚል አጭር ጥያቄ ቀርቦላቸው ነበር። እሳቸውም አዎ ማርቲን ኦዴጋርድ በዛሬው የባየር ሊቨርኩሰን ጨዋታ አይሰለፍም፣ አይኖርም፣ ከጉዳቱ አላገገመም ሲሉ መልሰዋል። ማርቲን ኦዴጋርድ በቅርቡ ይመለሳል ብዬ ጠብቃለሁ፣ ነገር ግን በዛሬው ጨዋታ አይሳተፍም ሲሉ አርቴታ ኦዴጋርድ እንግዲህ ከዛሬው ጨዋታ ውጪ መሆኑን አረጋግጠዋል ማለት ነው። ቀጣዩ ጥያቄ እንግዲህ ከጋዜጠኞቹ የቀረበላቸው በዚሁ ከጉዳት ጋር በተያያዘ የሪካርዶ ካላፊዮሪና የትሮሳርድን ጉዳይ ነው። ሪካርዶ ካላፊዮሪና ሊያንድሮ ትሮሳርድስ ዝግጁ ናቸው ወይ ተብሎ የጠየቁት አርቴታ ሁለቱም በዛሬው ጨዋታ የመሰለፍ እድል አላቸው። ዛሬ የመጨረሻ የልምምድ ሰዓት አለን። እሱን ተመልክተን ይሰለፋሉ አይሰለፉም የሚለውን እንወስናለን። ነገር ግን ሁለቱም ከጉዳታቸው ተመልሰው ልምምድ አድርገዋል፣ ለጨዋታው ዝግጁ ናቸው ሲሉ ሪካርዶ ካላፊዮሪና የትሮሳርድን መመለስ አርቴታ አረጋግጠዋል ማለት ነው። በዛሬውም ጨዋታ እንግዲህ ካላፊዮሪ ያው ተቀያሪ ወንበር ላይ ነው የሚሆነው። ሊያንድሮ ትሮሳርድ ግን ቋሚ ሆኖ የመጀመር እድል እንዳለውና ዝግጁ እንደሆነ ተናግረዋል ማለት ነው። በቀጣይ ደግሞ ስለ ጋብርኤል እና ዊሊያም ሳሊባ ነው የተጠየቁት። እንዴት ነው ያ ተወዳጁ የአርሰናል የኋላ ጥምረት የጋብርኤል እና የዊሊያም ሳሊባን ጥምረት እንመለከታለን ወይ ተመልሰዋል ወይ ተብለው የተጠየቁት አርቴታ እጅግ በሚያስደስት መልኩ አዎ ዊሊያም ሳሊባ ከጉዳቱ ተመልሷል፣ ለዛሬው ጨዋታም ዝግጁ ነው፣ ከጋብርኤል ማጋሌሽ ጋር ያላቸውንም ጥምረት በዛሬው ጨዋታ ትመለከታላችሁ ሲሉ እንግዲህ አርቴታ የዊሊያም ሳሊባን መመለስ አብስረዋል ማለት ነው። ሌላኛው ደግሞ ዴክላን ራይስ እና ማርቲን ዙቤሜንዲን የተመለከተ ጥያቄ ቀርቦላቸው ነበር። ምክንያቱም ደግሞ በኤፍኤ ካፑ ጨዋታ እረፍት ላይ እንደነበሩ ይታወቃል። አርቴታም ሁለቱም ተጫዋቾች በጥሩ ጤንነት ላይ ይገኛሉ፣ ከእረፍትም ተመልሰዋል፣ በዛሬውም ጨዋታ ይሰለፋሉ ሲሉ ሁለቱም ተጫዋቾች ዝግጁ መሆናቸውን አርቴታ አረጋግጠዋል ማለት ነው። በመቀጠል ደግሞ ማይልስ ሉዊስ ስኬሊ ከፕሪሚየር ሊግ ይልቅ ለምን በአውሮፓ ብዙ ተጫወተ ሲሉ በጣም አስገራሚ ጥያቄ ጠይቀውት ነበር። እንደምታውቁት ሉዊስ ስኬሊ በፕሪሚየር ሊጉ ብዙም እድል አይሰጠውም፣ በሻምፒዮንስ ሊግ ግን የተሻለ እድል ያገኘ ተጫዋች ነው። እሱን ሲጠይቁት ታዲያ እያንዳንዱ የውድድር ዘመን የተለየ ነው። እሱ በሻምፒዮንስ ሊጉ በጣም ጥሩ ጊዜያት ነበሩት፣ ደግሞ ብዙ ያልተጫወተባቸው ጊዜያቶችም ነበሩ። ከጥቂት ቀናት በፊት በኤፍኤ ካፕ በቅጣት ምክንያት አልተጫወተም ነበር።
አንዳንድ ጊዜ ደግሞ የቡድን ጓደኞችህ በጥሩ ፎርም ላይ መሆን ሌላው ምክንያት ነው። እነሱ ጥሩ ሲሆኑ እሱን ለማሰለፍ ትቸገራለህ። ግን እሱ አሁን በጥሩ ሁኔታ ላይ ይገኛል። በሻምፒዮንስ ሊግ እንደ ተጋጣሚዎቻችን አቀራረብና እንደ ተጋጣሚዎቻችን ቡድን አይተን እሱን ልንጠቀምበት እንችላለን። ማይልስ ሉዊስ ስኬሊን በሻምፒዮንስ ሊጉ በብዛት የተጠቀምነው ለዛ ነው ሲሉ አርቴታ መልስ ሰጥተዋል ማለት ነው። በዚህ ውድድር የማጣሪያ ምዕራፍ ላይ ራሳችንን አረጋግጠናል ብለ ታምናለህ ወይ በምድብ ጨዋታዎች ተብሎም ተጠይቆ ነበር። አርቴታም አዎ በደንብ አምናለሁ፣ አንደኛ ሆነን የጨረስነው ዝም ብለን አይደለም፣ በጣም ጥሩ ቡድን ስለሆንን ነው። ነገር ግን ይህ እግር ኳስ ነው። ዛሬ ምሽት ምን ማለት እንደሆነንና ማን እንደሆነን ማሳየት አለብን ሲሉ ተናግረዋል። ሻምፒዮንስ ሊግ ስለ ዕለቱ ብቃትህ ነው፣ ስለ ትላንት አይመለከተውም። ስለዚህ በሻምፒዮንስ ሊግ እያንዳንዱ ጨዋታ ቀን ብቃትን ማሳየት አለብህ፣ ምክንያቱም ሻምፒዮንስ ሊግ ዛሬ ከሆነ ዛሬ ነው ሲሉ ተናግረዋል ማለት ነው። ስለዚህ አሰልጣኝ ሚኬል አርቴታ ካሁን በኋላም እያንዳንዱን ጨዋታ በትኩረት እንደሚጫወቱ ተናግረዋል ማለት ነው። ሌላ ደግሞ ስለ 4 ዋንጫ ተጠይቀው ነበር። በዘንድሮ የውድድር ዓመት በሁሉም ዋንጫዎች በጥሩ እንቅስቃሴ እየተንቀሳቀሳችሁ ትገኛላችሁ እና 4 ዋንጫ ለማሳካት ተጫዋቾችህን ታበረታታለህ ወይ ተብሎ የጠየቀው አርቴታ አይ እኔ ያንን ቃል አልጠቀምም፣ እኔ በሌለሁበት ምን እንደሚያወሩ አላውቅም። ምናልባትም ስለ 4 ዋንጫ ሊያወሩ ይችላሉ። ነገር ግን እያንዳንዱ ውድድር ምን ያህል ከባድ እንደሆነ እናውቃለን። ዛሬ ጀምሮ በየ3 ቀኑ የውድድር እየቀያየርን 3 ውድድሮች ላይ እንጫወታለን። በሻምፒዮንስ ሊግ፣ ከዛ በፕሪሚየር ሊግ፣ በመቀጠል በኤፍኤ ካፕ። በእነዚህ ሳምንታት ብቻ 3 ውድድሮች ላይ እንጫወታለን። እያንዳንዱ ጨዋታ ከባድ ነው። ለተጫዋቾቼ ኳድራፕል ዋንጫ ያስፈልገናል ብዬ አልናገርም፣ ይህንን ቃል አልጠቀምም። እኔ የምነግራቸው እያንዳንዱን ጨዋታ ማሸነፍ እንዳለብንና ከተጋጣሚያችን መሻሻል እንዳለብን ብቻ ነው ሲሉ እንግዲህ አርቴታ ምላሻቸውን ሰጥተዋል ማለት ነው። ስለ ካይ ሃቨርትና ስለ ባየር ሊቨርኩሰን ተጠይቀው ነበረ። በባየር ሊቨርኩሰን ቤት እያለ ምን ያህል ትከታተለው ነበር ሃቨርትን ተብለው የተጠየቀው አርቴታ እውነቱን ለመናገር ብዙም አይደለም፣ ምክንያቱም በእኛ በፕሪሚየር ሊግ ብዙ ጨዋታዎች ብዛት ስላለብን በእነሱ ምክንያት እዚህ ያለውን ነገር ለመከታተልና ለመተንተን ብዙ ጊዜ የለንም። ግን አነጋግሬዋለሁ። እዚህ 10 አስደናቂ ዓመታትን አሳልፏል። ስለ ክለቡ፣ ስለ ሰዎቹና ስላገኘው ትምህርት የሚያወራበት መንገድ ትልቅ ነው። አሁን እዚህ ህንፃ ውስጥ ሲዘዋወር ሰዎች የሚቀበሉበትን መንገድ ሳይ ደስ ብሎኛል፣ አልተገረምኩም ሲሉ ተናግረዋል። በነገራችን ላይ ሃቨርት ልክ ጀርመን ደርሶ ወደ ባየር ሊቨርኩሰን ሲደርስ በጣም ደማቅ አቀባበል ነው የተደረገለት። 10 ዓመታትን በባየር ሊቨርኩሰን ቤት ካይ ሃቨርት ከ6 ዓመታት በፊት ማሳለፉ የሚታወቅ ነው ማለት ነው። ከዛ በመቀጠል በአሁኑ ወቅት በካይ ሃቨርት ብቃት ምን ያህል ትተማመናለህ የሚል ጥያቄ ቀርቦለት ነበር። አርቴታም 3 ተከታታይ ሳምንታት በልምምድ በዝግጅትና በጨዋታ ሰዓት ላይ ሙሉ ወጥነት አሳይቷል። ሰውነቱም እጅግ በጥሩ መልኩ ይህንን ተቀብሏል። ይህንን ደግሞ አብረን እናስቀጥላለን፣ ምክንያቱም ካይ ለዚህ ቡድን ምን ያህል ተጽዕኖ መፍጠር እንደሚችል እናውቃለን። እሱም ከጉዳት በተመለሰበት ጊዜ አሳይቶናል ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። ካይ ሃቨርት በእግር ኳስ ታሪኩ ብዙ ጉዳት የሚያጋጥመው ተጫዋች አይደለም። የጉዳት ታሪኩን ብታዩ ምንም የለም፣ የጡንቻ ጉዳት አጋጥሞት አያውቅም። ባለፈው ዓመት ግን ድንገት የጅማት ሃምስትሪንግ ቀዶ ጥገናና የጉልበት ጉዳት አጋጠመው። ከባድ ጊዜ ነበረ። ከዛ በኋላ ጉዳቶች በየጊዜው ይደርሱበት ጀምሯል። በ15 እና 20 ዓመታት የእግር ኳስ ታሪክ ጉዞ ውስጥ እንደዚህ አይነት ነገሮች ያጋጥማሉ። ካይ ግን ትሁትና ታጋሽ፣ ለኳስ ፍቅር ያለው ተጫዋች ነው። ለዚህም አደንቀዋለሁ ሲሉ አርቴታ እንግዲህ ተናግረው ነበር ማለት ነው። እንደዚሁም ደግሞ ከካይ ሃቨርትና ከፔሮ ሂንካፔ ስለ ባየር ሊቨርኩሰን የሚፈልጉትን መረጃ ሁሉ ጠይቀው እንዳገኙ ተናግረዋል ማለት ነው። ከዛም በኋላ ካይ ሃቨርት ወደ አነሳቸው ጉዳዮች እንሂድ። ከአርቴታ ጋር እንግዲህ አብሮ መግለጫ የሰጠው ካይ ሃቨርት ወደ ቀድሞ ቤቴ በመመለሴ እጅግ በጣም ደስ ብሎኛል። ብዙ የሚታወቁ ፊቶችን አይቻለሁ። በተለይ ለኔ ለአርሰናልና ለዚህ ክለብ መጫወት ትልቅ ነገር ነው። ወደ ሊቨርኩሰን መመለስ ልዩ ስሜት አለው። ልክ ትላንት እዚህ እንደነበርኩ ያህል ይሰማኛል። ግን ከወጣው 6 ዓመታት አልፈዋል። እዚህ ለ10 ዓመታት ተጫውቻለሁ ሲል
ተናግሯል ማለት ነው። ስለ ጉዳትህ ምን ትላለህ ተብሎ የጠየቀው ሃቨርትዝ አዎ በእርግጠኝነት ለኔ በግል የጠበቁት አይነት አልነበረም። ነገሮች የሚከሰቱበት በምክንያት ነው ብዬ አምናለሁ። አሁን ግን ተመልሻለሁ። ጥሩ ስሜት ይሰማኛል። 2 ጉዳቶች ነበሩኝ፣ አሁን ደግሞ 3 ሆኑ። በህይወቴ እንደዚህ አይነት ህመም ተሰምቶኝ ስለማያውቅና ድንገት ስለመጣ ለኔ ከባድ ነበረ። ሆኖም ይህ የእግር ኳስ አካል መሆኑን ለማወቅ በቂ ፕሮፌሽናል ነኝ ብዬ አስባለሁ ሲል የተናገረ ሲሆን አሁን 100% ለዛሬው ጨዋታ ዝግጁ ነኝ ሲል ሃቨርትዝ ተናግሯል ማለት ነው። ከዛ በኋላ ስለ ቪክተር ዮኬሬሽ ተጠይቆ ነበር ከጋዜጠኞች። ስለ ዮኬሬሽና ስለሚሰነዘርበት ትችት ምን ትላለህ ተብሎ የጠየቀው ሃቨርትዝ እኛ ተጫዋቾች እናውቀዋለን፣ ለመላመድ ሁል ጊዜ የተወሰነ ጊዜ ያስፈልጋል። ሰዎች በጣም ሲተቹት የነበረ ቢሆንም እኔ ግን ትችቱን አላየሁትም፣ ምክንያቱም እሱ ስራውን የሚሰራ ተጫዋች ነው። በዚህ የውድድር ዘመን አስደናቂ ስራ ሰርተዋል። እሱ ምርጥ ሰው ነው። ለኛ በጣም አስፈላጊ የሆኑ ጎሎችን ያስቆጥራል ሲል እንግዲህ ካይ ሃቨርትዝ ለቪክተር ዮኬሬሽ ያለውን አድናቆት ገልጾለታል ማለት ነው። ከዛም በኋላ ስለ ሻምፒዮንስ ሊግ ልምዱ ተጠይቆ ነበር። እንደምታውቁት ከቼልሲ ጋር በመሆን ሻምፒዮንስ ሊግን መብላቱ የሚታወቅ ነው። ካይ ሃቨርትዝ ታዲያ በወቅቱ በቼልሲ ብዙ ልምድ ያላቸው ተጫዋቾች ነበሩን፣ አሁንም እኛ ጋር በርካታ ልምድ ያላቸው ምርጥ ተጫዋቾች አሉን፣ ትንሽም እድል የሚያስፈልጋቸው ጨዋታዎች ነበሩ። በመጨረሻም እንደ ቡድን በአንድነት ቆመንና ጥሩ ጉዞ ጀመርን። ከፋይናል በፊት የነበሩት ጨዋታዎችን ብዙም አላስታውሳቸውም፣ ግን ሁልጊዜም በጣም ተቀራራቢ ነበሩ እና አሁን ደግሞ ከአርሰናል ጋር ይህንን ዋንጫ እንደማሸነፍ ተስፋ አደርጋለሁ። በአሁኑ ወቅት ከጨዋታ ጨዋታ እየተሻሻልን እየመጣን ነው። ሊቨርኩሰንን ማሸነፍ ምን ያህል ከባድ እንደሆነ እኔ ራሴ አውቀዋለሁ። በጣም ጎበዝ ቡድኖች ናቸው። እነሱ ለማሸነፍ ይከብዳሉ። ዛሬ አሸንፈን ለቀጣይ ጨዋታ መዘጋጀትና እያንዳንዱን ጨዋታ እንደ ፍጻሜ ከተመለከትን በእርግጠኝነት የአውሮፓ ሻምፒዮንስ ሊግን እንደምናነሳ በቡድኑ ሙሉ እምነት አለኝ ሲል እንግዲህ ካይ ሃቨርትዝ ተናግሯል ማለት ነው። በአንጻሩ የባየር ሊቨርኩሰኑ አሰልጣኝ ደግሞ ካስፐር ዮልማንድ አርሰናል ምናልባት አሁን ላይ የአውሮፓ ምርጡ ቡድን ሳይሆን አይቀርም፣ ይህ ለኛ እጅግ ትልቅ ፈታኝ ጨዋታ ይሆናል። ነገር ግን ይህንን እድል ልንጠቀምበት ይገባል። ይህንን ከባድ ፈተና ከደጋፊዎቻችን ጋር ሆነን ምርጡን ብቃታችንን ለማሳየት እንሞክራለን። በዚህ ከባድ ፈተና ለመደሰት ዝግጁ ነን ሲሉ ከአርሰናል ጋር መጫወት ደስ የሚል ስሜት እንዳለውና አርሰናል በአሁኑ ሰዓት የዓለም ምርጡ ቡድን እንደሆነ ተናግረዋል። እንግዲህ የአርቴታ ወሳኙ ጋዜጣዊ መግለጫ ይህንን ሲመስል በጣም አስደሳቹ ዜና የሳሊባ እና የትሮሳርድ መመለስ ነው። እንደዚሁም የካይ ሃቨርትዝ ለዛሬው ጨዋታ ሙሉ ዝግጁ መሆኑ ነው። በነገራችን ላይ በዛሬው ጨዋታ ምናልባትም አርቴታ ኤብሪቺዜን ተቀያሪ ወንበር ላይ አስቀምጠው ሃቨርትዝ፣ ዙቢሜንዲና ራይስን በመሃል ሜዳ ጥምረት ሊጠቀሙ እንደሚችሉ የመረጃ ምንጮች ያሳያሉ ማለት ነው። ስለዚህ የአርሰናል አሰላለፍ ዴቪድ ራያ ግብ ጠባቂ ላይ ይኖራል። ከዛም በኋላ ጁሪየን ቲምበር፣ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ እና ፔሮ ሂንካፔ የአርሰናልን ተከላካይ ይመራሉ። የአርሰናልን የመሃል ሜዳ ክፍል ደግሞ ዙቢሜንዲ፣ ዴክላን ራይስ እና ኤብሪቼ ኢዜ አሊያም ዙቢሜንዲ፣ ዲክላን ራይስ እና ካይ ሃቨርትዝ ይመራሉ ተብሎ ይጠበቃል። የአርሰናል የፊት ለፊት መስመር እንግዲህ የትሮሳርድ መመለስን ተከትሎ በሊያንድሮ ትሮሳርድ፣ በቪክተር ዮኬሬሽ እና በቡካዮ ሳካ ይመራል ተብሎ ሲጠበቅ ጋብሪኤል ማርቲኔሊ ተቀይሮ ይገባል ተብሎ ይጠበቃል። ነገር ግን ምናልባትም ማርቲኔሊም ቋሚ ሆኖ ሊጀምር የሚችልበት እድሎች እንዳሉ መረጃዎች ያሳያሉ ማለት ነው። በነገራችን ላይ ትላንትና በተጀመሩና በተደረጉ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ባርሴሎና ከኒውካስትል ጋር አንዳቻ ተለያይተዋል። ኒውካስትል በነገራችን ላይ በ86ኛው ደቂቃ አስቆጥሮ ለማሸነፍ ከጫፍ ደርሶ የነበረ ቢሆንም ባርሴሎናዎች በመጨረሻ ደቂቃ በ96ኛው ደቂቃ በፍጹም ቅጣት ምት ላሚን ያማል ባስቆጠራት ግብ አንዳቻ ወጥተው ወደ ካምፕኑ ሜዳቸው ጨዋታውን ይዘው ሄደዋል ማለት ነው። ሌላኛው ባየር ሙኒክ እጅግ በሚያስገርም ሁኔታ አትላንታን 6-1 በሆነ ሰፊ ውጤት ማሸነፍ ችሏል። ባየር ሙኒክ እንግዲህ በቀላሉ 8ቱን ይቀላቀላል ተብሎ ይጠበቃል። እንደምታውቁት ባየር ሙኒክ 8 ውስጥ እንግዲህ የሪያል ማድሪድ እና የማንቸስተር ሲቲን አሸናፊ ነው የሚገጥመው። ሌላኛው ደግሞ በአትሌቲኮ ማድሪድ እና በቶተንሃም መካከል የተደረገውን ጨዋታ ስንመለከት አትሌቲኮ ማድሪድ ቶተንሃምን 5-2 በሆነ ውጤት አሸንፏል። ቶተንሃም እንግዲህ በውጤት ማጣት ቀውስ ውስጥ አሁንም እየተጓዘ ይገኛል። አትሌቲኮ ማድሪድ ደግሞ የባርሴሎናን እና የኒውካስል ዩናይትድን አሸናፊ እንደሚገጥም ይታወቃል። ዛሬ ምሽት ደግሞ አርሰናል ከባየር ሊቨርኩሰን ምሽት 2:45 ላይ የሚጀምር ጨዋታ ሲሆን ምሽት 5 ሰዓት ላይ ደግሞ ሪያል ማድሪድ ከሲቲ እንደዚሁም ደግሞ ፓሪስ
ፓሪስ ሰን ዠርሜን ከቼልሲና ቦዶ ግሊምት ከስፖርቲንግ ሊዝበን የሚያደርጓቸው ጨዋታዎች የሚጠበቁ ይሆናሉ ማለት ነው። የዕለቱ ወሳኝ ስፖርታዊ መረጃዎች እነዚህ ናቸው። አርሰናል ዛሬ ከባየር ሊቨርኩሰን ስንት ለስንት ይጠናቀቃል ብላችሁ ታስባላችሁ? እነማን ግብ ያስቆጥራሉ? ዮኬሬሽ፣ ሳካ፣ ኤዜ? ሀሳብ አስተያየታችሁን፣ ግምታችሁን ኮመንት ላይ ያስቀምጡልኝ። ነገ ደግሞ በጠዋት መረጃ ከጨዋታው በኋላ በውጤት መረጃ ነገ ጠዋት ወደ እናንተ የምንገናኝ ይሆናል። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ ስፖርታዊ መረጃዎችን በመከታተል ከጎኔ በመሆን የምታበረታቱኝን ከልብ እያመሰገንኩኝ በሌላ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።